الذي هدانا للإسلام وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على المبعوث رحمة للعالمين وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين. إخوة الكرام، أيها المستمعون الكرام، فأحييكم بتحية الإسلام. أولا فأحييكم بتحية الإسلام وأقول السلام عليكم ورحمة الله وبركاته. عليكم السلام. كذب مقتل يقول الله سبحانه وتعالى أعوذ بالله من الشيطان الرجيم وما خلقت الجن والإنس إلا ليعبدون ما أريد منهم من رزق وما أريد أن يطعمون. الله እንግዲህ ለወንድሞች የሚጠቅመው መጀመሪያ ተውሂድ ተሁሉም በፊት አስፈላጊ ስለሆነ አሳሱ ኩል ሸይ ሐጅም ሆነ ሶላትም ሆነ ሰደቃም ሆነ ያለ ተውሂድ የሚሆን ነገር ስለሌለ ስለ ተውሂድና ስለ ደግሞ የሙእሚኖችን ገጥ ባህሮች ለመናገር ለማስታወስ ፈልጋለሁ። ውድ ወንድሞቼ በየቦታው የምትገኙት ስለ ተውሂድ እንግዲህ ቅሮት የሌለው ነገር ስለሆነ ነብዮች መጀመሪያ ሲላኩ ስለ ተውሂድ ነው። ተውሂድ ብሎ ማለት ምንድነው? هو إفراد الله بالعبادة اللهم በብቸኝነት ማምለክ ነው። إن أول ما أمر الله بها التوحيد እንደሚባለው إن أول ما أمر الله بها التوحيد መጀመሪያ አላህ ተዛዦቹ ሲያዘን በተውሂድ ነው የታዘዘው። ተውሂድ ብሎ ማለት ያው ቅድም እንደተፈሰረው ዑለማዎች እንደፈሰሩት አላማዎች هو إفراد الله بالعبادة ረቡ ብቻ ኮባሱ የቹ ዱረ ዱርሶ ዋይ ተውሂድ ራሂን ዱበዳ ተውሂድ ማሊፍ በርባች ሰጀናን ኢሰቱ ዱረተው ቀባ ሐጂ ፊ ሰላታ ፊ ወሁም ወጀኑ እንደ ዱረ ተውሂድ ይጅራችሁ ደባ የተውሂድ እንጅራኔ ወሁም ትንጁ ከናፉ ማልጂ ረቢን ወማ خلقت الجن والانس الا ليعبدون አኒ ኢልመና ማዋን ኡምኔ ጅን ለዋን ኡምኔ ኢላ ሊያዕቡዱን አክወነ ገበረ ይመለ ዋን ቢራቲ ኡምኔ ጂ ረቢ ማ ኡሪዱ ሚንሁም ሚን ሪዝቅን ኢሳን ራከና ተከለዋንን ዋን ኢሳን ራበርባዱን ቀውጂ ወማ ኡሪዱ አዩጥዒሙን ነኛች ሱሌና ከንል ዋንን በርባዱን ቀውሳን ራጂ ኢነላሁ ወረዛቁ ዙል ቁወቲል መቲን ረቢን በርከነ ማከኑ ኢስማ ሁወ ረዛቁ የየቦደ ዙል ቁወቲል መቲን ጀበኝሳ አካን ጀባዳ ቁዋ የቹን ጀበኛ መቲን ጀቹን የማይበገር አካን ጀባ የቹን ምን ማለት ነው? ወማ خلقت الجن والانس الا ليعبدون እኔ እኮ ጅንንም አልፈጠርኩም የሰው ልጅም አልፈጠርኩም ኢላ ሊያዕቡዱን ሊያመልኩኝ እኔን ሊገዙ ብቻና ብቻ በብቸኝነት ያመልኩኝ እንጂ እነሱን ለሌላ ምክንያት የፈጠርኳቸው ነገር የለም። ለተውሂድ ነው ይላል። ማ ኡሪዱ ሚንሁም ሚን ሪዝቅን እኔ ከነሱ የሚፈልገው ስጦታ የለኝም። ወማ ኡሪዱ አዩጥዒሙን ሊያበሉኝ የሚፈልገው ነገር የለም። ኢነላህ አላህ እንጂ ሁወ ረዛቁ ሰጪው እሱ ነው። ዙል ቁወቲል መቲን ዙል ቁዋ ብሎ ማለት የችሎታ ባለቤት፣ መቲን ብሎ ማለት ችሎታው ደግሞ ወደር የለውም አይበገርም ይላል። እንግዲህ መጀመሪያ ኢነ አወሉ ማ አመረ አላሁ ቢሃ ተውሂድ መጀመሪያ ኸልቁን ሲያዝ ነብዮችን ሲልክ በተውሂድ ነው ተትእዛዙ። ወኢነ አወሉ ማ ነሃ ዐንሁ መጀመሪያ የተከለከልነው ነገሮች ደግሞ አሽርኩ ሽርክ ነው አለ። ተከለከልነው ነገር ሁሉ ሽርክ ብሎ ማለት ምንድነው? ዳዕወቱ ገይሪ ማዐሁ አላህን እያመለክን ሌላ ነገር ማምለክ። ተተከለከልነው ነገር ዋናው ሃዶን ይሄ ነው ማለት ነው። ይሄን አልተርኩ። አሁን እንግዲህ ስለ ሙእሚኖች ሱረቱል ሙእሚኑን አለ ቁርአን ውስጥ፣ ሱረቱል ሙናፊቁንም እንደዚሁ አለ። في أول سورة البقرة مجمّلة سورة البقرة وسط سناجر سلام مؤمنين يقلت والله في أول سورة البقرة بليلاو دمو في أول سورة البقرة سلا من دينه سلام مؤمنين በሁለተኛ ደረጃ ስለ ካህዲያን ነው የተናገረው። በሶስተኛ ደረጃ ስለ ሙናፊቆች ነው የተናገረው። አሁን ስለ ሙእሚን የሚለው ሱረቱ ሙእሚኑን ቢስሚላሂር ረህማኒር ረሂም ከሁሉ በፊት ባላህ ስም ጀምራለሁ ቂራአቴን ቀድ አፍለሃል ሙእሚኑን ሙእሚኖች ነጃ ወጥተዋል ይላል። ሙእሚኖች ማለት ነጃ የወጡ ናቸው ይላል። ነጃ የወጡ ናቸው ሙእሚኖች። ይሄ ነጃ መውጣት እንዴ ነው? ተቅጣቱ የዳኑ ናቸው። ፊዲን ወዱንያ በሁለቱም ሀገር ይላል። الذين እነዛ ናቸው እነሱ ፊ ሶላቲም ኻሺዑን
በሶላታቸው ጊዜ ለአላህ የሚተናነሱ ሶላት ውስጥ ነው የጠፋ ቃ የማያስታውሱ ናቸው አለ። ወለዚነ ሁም አን ለግዊ ሙዕሪዱን ከማይባል ነገር ከመጥፎ ነገር ከባጢል ነገር ደግሞ የሚርቁ ናቸው አለ። ወለዚነ ሁም ሙእሚኑን ማለት ቢዘካቲ ፋዒሉን መንቸፍ አድርገው ሳይሆን ምጥር አድርገው ዘካን የሚያወጡ ናቸው አለ። ሊአነ ዘካት ሩክን ሚን አርካኒል ኢስላም። በነገራችን ላይ ዘካና ሶላት አይለይም። ዘካን አምኖ ሶላት መተው ሶላት እየሰገዱ ዘካን እምቢ ማለት ያው ኩፍር ያስገባል። ወለዚነ ሁም ሊፍሩጂሂም ሓፊዙን እነዛ ደግሞ ሙእሚኖች ማለት ብልቶቻቸውን የሚጠብቁ ከዝሙት ኢላ ዐላ አዝዋጅህም በባለቤቶቻቸው ብቻ የሚጠቀሙ ይላል። አው ማ መለከት አይማኑም ባሪያ ባለ ጊዜ ደግሞ በባሎቻቸው ላይ የሚጠቀሙ ሲቀሩ ፈኢነሁም ገይሩ መሉሚን በዛ ላይ የሚወቀሱ አይደሉም ይላል። ከዚህ ውጭ የፈለገ ድንበር አልፏል ይላል። ወለዚነ ሁም ሙእሚኑን ማለት ሊአማናቲህም የአላህን አማና የሰውን አማና የማይክዱ ወዐህዲም ቃል ኪዳናቸውን ራዑን የሚያሟሉ ናቸው ይላል። ይህ ሲፈት አንተ ላይ የሚታይ ከሆነ ከሙእሚኖች ነህ ማለት ነው። ይሄ ሲነገር ስለ ሙእሚን ሲነገር ማተኮር አለብህ። እኔ ውስጥ ምን አለ ብለህ ስለ ሙናፊቅ ሲነገር ደግሞ ሲናገር አላህ በቁርአኑ ያንንም ደግሞ እንትን ማለት አለብህ ለመተው ማለት ነው። ወለዚነ ሁም ዐላ ሶለዋቲሂም ይሐፊዙን ወለዚነ ሁም እነሱ እኮ ማለት ነው ዐላ ሶለዋቲሂም አምስት አውቃት ሶላታቸውን ይሐፊዙ የሚጠባበቁ ናቸው አለ። ኡላኢክ ይህን ሁኔታ በእነሱ ይሄ ገጥ ባህሪ በእነሱ ላይ የሚገኝ ሁሙል ዋሪሱን የሚወርሱ ናቸው አለ። አለዚነ እነዛን የሪሱነ ፊርደውሰ ጀነቱል ፊርደውስ ከሚወርሱ አንዱ ናቸው። ሁም ፊሃ ኻሊዱን ዘላለም የሚኖሩ ናቸው አለ። እንግዲህ ሁላችንም አላህን የምንፈራ አላህ ያድርገን። ይሄ ቁርአን ይሄ ቀድ አፍለሐል ሙእሚኑን የሚለው ነብዩ መሐመድ ምን አሉ አለይሂ ሰላቱ ወሰላም ወቀድ በየነ ነብዩ ሰለላሁ ዐለይሂ ወሰለም በጣም አብራሩ ነብዩ ላይ አህሚየተ ማ ذكر في هذه الآية በጣም አስፈላጊነቱን በሙእሚኖች ሁኔታ በዚህ አንቀጽ የተወሳውን الذي رواه الإمام أحمد بسنده عن النبي صلى الله عليه وسلم قال ነብያችን እንዳሉ لقد انزل علي 10 آيات الله لقد انزل علي 10 آيات 10 አንቀጾች በእኔ ላይ ወርደዋል አሉ። መናቃመውን ደخل الجنة እነሱን ቀጥ አድርጎ የሰራ ደخل ጀነትን ይገባል። ثم قرأ ይሄን ከማለታቸው ቀጥሎ አነበቡ ቀድ አፍለሐል ሙእሚኑን ሙእሚኖች እኮ ነጃ ወጡ የሚለው ነጃ ከወጡት አላህ ያድርገን። እኔም በተናገርኩት እናንተም በሰማችሁት ተጠቃሚዎች አላህ ያድርገን እያልኩ ለዛሬ ባጭሩ እዚህ ላይ ለማቆም ፈልጋለሁ። ወሰለላሁ ወሰለም ዐላ ነብይና ሙሐመድ ወዐላ አሊሂ ወሰሐቢሂ አጅመዒን ወዐላ ሀዛ ወሰላሙ ዐለይኩም ወራህመቱ